ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬ እጅግ የሚገርምና ልብ የሚነካ ታሪክ ይዘንላችሁ ቀርበናል። አንዲት የምትወዳት ሴት ለማግኘት ለማነጋገር ድፍረት አጥተ ቢሆንና አንድ ቀን ማንኛውንም ሴት እንድትወድ የሚያደርግ አስማተኛ ሽቶ ብታገኝ ምን የምታደርግ ይመስልሃል? ወደዚህ አስገራሚ ታሪክ ከመግባታችን በፊት ቪዲዮአችንን ላይክ በማድረግ ጀምሩ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ወደ ታሪኩ። አንድ ድንቅ አበባ በመጨረሻ ተገኘ። አንድ ሳይንቲስት ብዙ ሰዎች አልሚያዩት የማያውቁት አይነተኛ ኃይል ያለው ሽቶ ለመስራት የአበባውን ይዘት ማውጣት ቻለ። በከተማ ውስጥ የሆነ ቦታ ቾንግሱ የተባለ ሰው ከእንቅልፉ ዘግይቶ በመነሳቱ ወደ ስራው ለመሄድ ከቤቱ እየተጣደፈ ይወጣል። ከአካሄዱና ከሁኔታው ብቻ ሲታይ ህይወቱ በችግር የተሞላ ተራና የማይደነቅ ሰው ይመስላል። ቢሆንም ግን የዋህ ልብ ያለው፣ በጣም ቢቸኩልም እንኳ እርዳታ የሚያስፈልጋቸው ሰዎች ችላ ማለት አይችልም። ለራሱ ጊዜ ባይኖረውም ሌሎችን ለመርዳት ቆመ ማለት አይቀርም። ደግነቱ አንድ ደግ የአውቶቡስ አሽከርካሪ አዝኖለት አውቶቡሱ ቀጠሮውን አሳልፎ ቢሆንም እንኳ እንዲሳፈር ይፈቅድለታል። ነገር ግን ቻንግሱ ሁልጊዜ በተመሳሳይ ሰዓትና በተመሳሳይ ፌርማታ ያንን አውቶቡስ የሚጠቀሙ ስለዘገየ ብቻ አይደለም፣ ሌላም ምክንያት አለው። በየቀኑ በዝምታ የሚያደንቃትን አራ የተባለች ሴት ለማየት ተስፋ ያደርጋል። እሷን ማየቱ ብቻ አስቸጋሪ ቀኖችን ለማለፍ ብርታትና ተስፋ ይሰጠዋል። ቢሆንም ቻንግሱ ስለራሱ ድክመቶች በሚገባ ያውቃል። እሷን ሰላም ለማለት ይቅርና ወደ እሷ ለመቅረብ እንኳ ብቁ እንዳልሆነ ያምናል። አራን ከሩቅ ሆኖ ማየቱ ብቻ ደስተኛ እንዲሆን በቂው ነው። እንደ ዕድል ሆኖ ቾንግሱ በትክክለኛ ሰዓት ቢሮ ይደርሳል። በመኪና መሸጫ ማዕከል ውስጥ በገበያ ወይም ማርኬቲንግ ክፍል ውስጥ ይሰራል። ነገር ግን ከመመስገን ይልቅ ሁልጊዜ አኳኋኑ ያልተስተካከለና የማይስብ ሆኖ ስለሚመጣ በአለቃው ይገሰጻል። የሽቶዬ ፍቅር ወይም ላቭ ማይ ሴካንድ የሚለውን ታሪክም የሚጀምረው እዚህ ጋር ነው። በስራ ቦታ ቻንግሱ ለምን ሁልጊዜ እንደሚዘገይ በሚገባ የሚያውቅ ጁን ኢል የተባለ የቅርብ ጓደኛ አለው። ጁን ኢል ደፋር እንዲሆንና የሚወዳትን ሴት ስሜቱ እንዲገልጽላት ያበረታተዋል። ስሜቱን ደብቆ ማቆየቱ የበለጠ እንዲሰቃይ እንደሚያደርግ ያስጠነቅቀዋል። በሌላ በኩል አራ ስለ ፍቅር ህይወቷ ከቅርብ ጓደኛዋ ዩንሂ ጋር እያወራች ነው። አራ ላለፉት 5 ዓመታት ብቻዋን ነበረች። ዩንሂ አራ ለምን እንዲህ አይነት ተስፋ ቢስ እንደሆነች ሊገባት አይችልም። ለአራ የፍቅር ግንኙነት አሰልችና አድካሚ ነው። እስካሁን ድረስ በእውነት ደስተኛ የሚያደርጋትን ሰው አላገኘችም። በአንድ ካፌ ውስጥ ሳለች አራ ሳይታሰብ የቀድሞ ፍቅረኛዋን ጄምስን ታገኘዋለች። ጄምስ ወሬ ለመጀመር ቢሞክርም አራ ምቾት አይሰማትም። ቀደም ሲል ተጎድታ ስለነበር አሁን የእሷን ትኩረት ለማግኘት ለሚጣጣር ሰው ምንም አይነት ፍላጎት የላትም። በሌላ ቦታ ቾንግሱ አዲስ የሥራ ልብስ ለመግዛት በገበያ ማዕከል ውስጥ ወደሚገኝ የልብስ ሱቅ ያመራል። አለቃው መልኩን እንዲያስተካክል ጫና አድርጎበታል። በመጀመሪያ የሱቅ ሰራተኛ ቻንግሱ በሱቁ ውስጥ ያለውን ነገር መግዛት የማይችል መስሏት በንቀት ታይዋለች። ንቀቱ የተሰማው ቻንግሱ ስለ አንዳንድ ልብሶች ዋጋ ይጠይቃል። ነገር ግን ዋጋቸው ከሚችለው በላይ እንደሆነ ይረዳል። በአፍረትና በጭንቀት ተሞልቶ ለመውጣት ይወስናል። ነገር ግን ዘወር ሲል በቦርሳው ላይ ያለው ቁልፍ መያዣ በሱቅ ውስጥ ካለው በጣም ውድ ልብስ ጋር ተጠልፎ እጅጌውን ይቀደዋል። ሌላ አማራጭ ስለሌለው ቾንግሱ ለተቀደደው ልብስ ለመክፈል ይገደዳል። በህይወቱ ውስጥ መጥፎ ቀን እንደሆነ ይሰማዋል። ያጠራቀመውን ገንዘብ ሁሉ ለተቀደደ ጃኬት ያጠፋል። አሁን ደግሞ አብሮ የሚለበስ ሱሪ የሚገዛበት ገንዘብ እንኳ አልቀረውም። በዚያ ምሽት ከስራ በኋላ አራ የትም ሳትቆም በቀጥታ ወደ ቤቷ ትሄዳለች። እናቷና ታናሽ እህቷ ጊዜያቸውን በመዝናናት ሲያሳልፉ ማየቷ የበለጠ ያበሳጫታል። እሷ ብቻዋን እየለፋች፣ ቤተሰቦቿ ግን እሷ የምትሰጣቸውን ገንዘብ አስፈላጊ ባልሆነ ነገሮች ያጠፋሉ። ይባስ ብሎም ቤተሰቡ ኑሮውን ለማሸነፍ እየታገለ ባለበት ሁኔታ እናቷ ለታናሽ እህቷ መኪና እንድትገዛላት ትጠይቃታለች። በሌላ ቦታ ቻንግሱ ከድርጅቱ ሽርሽር ሲመለስ ሰክሮ ሳለ አንድ እንግዳ ሰው በድንገት ይቀርበዋል። እንግዳው ሰው ጥቂት የሽቶ ጠርሙሶችን ጥሎ ቻንግሱ እንዲያነሳለት ይጠይቀዋል። ከእነርሱ መካከል አንዱ ጠርሙስ ከሌሎች በበለጠ ያበራል። ሰውየው ጠርሙሱን መልሶ ከመውሰዱ ይልቅ ለቾንግሱ በነፃ ይሰጠዋል። ቾንግሱ ሰክሮ ስለነበር
ከዚህ በኋላ ምን እንደተፈጠረ ማስታወስ አልቻለም። በማግስቱ ጠዋት ቾንግሱ በክፍሉ ውስጥ ይነቃል። ለስራ በፍጥነት ይዘጋጃል። እንደገና ሊዘገይ ሲል በቦርሳው ውስጥ ያለውን የሽቶ ጠርሙስ ያያል። ያለፈው ምሽት የተፈጠረው ነገር ህልም እንዳልነበር ይረዳል። ብዙ ሳያስብ ሽቶውን ይረጨዋል። ወዲያውኑ አንድ የተለየ ስሜት ይሰማዋል። ወደ አውቶቡስ ፌርማታው ሲሄድ አንድ አስገራሚ ነገር ይፈጠራል። የሚያልፍባቸው ሴቶች ሁሉ በድንገት ወደ እርሱ ይሳባሉ። ግራ የተጋባው ቻንግሱ አንዳንዶች እንዲያውም እንደሚከተሉት ያስተውላል። የሰዎቹን ቁጥር እየጨመረ ይሄዳል። የሚያውቃቸው አረጋውያን ሴቶች እንኳን ሳይቀሩ በዚህ ተጽዕኖ ስር ይወድቃሉ። ሁኔታው በአውቶቡስ ውስጥ ትርምስ ይፈጥራል። ይህም አራ ወደ ውስጥ ስትገባ ትኩረቷን ይስባል። ምን እየተካሄደ እንዳለ ለማወቅ ትጓጓለች። ወዲያውኑ አራ በቻንግሱ ትማረካለች። ልቧ ለምን እንዲህ እንደሚመታ ሊገባት አልቻለም። ወደ አንድ ሰው እንዲህ አይነት ስሜት ሲሰማት ይህ የመጀመሪያዋ ነው። በዚያ ቅስፈት ቻንግሱ ይህ ሁሉ እንግዳ ባህሪ የጀመረው የእንግዳ ሰው የሰጠውን ሽቶ ከተጠቀመ በኋላ እንደሆነ ይረዳል። በጉጉት ተገፋፍቶ ቾንግሱ ወደ ቤቱ ሲመለስ ሽቶውን እንደገና ለመጠቀም ይወስናል። በገበያ ማዕከሉ ውስጥ ወደ ቀድሞ የልብስ ሱቅ ይመለሳል። እዚያም የትናንትናውን ሰራተኛ ያገኛታል። በመጀመሪያ አሁንም በብርድ ስሜት ታስተናግደዋለች። ነገር ግን ቾንግሱ ሽቶውን እንደረጨ አመለካከቷ ሙሉ በሙሉ ይቀየራል። በሱቁ ውስጥ እንዳሉ ሌሎች ሴቶች ሁሉ እሷም ወዲያውኑ ለእሱ ትማረካለች። ብዙም ሳይቆይ ሁሉም የእሱን ትኩረት ለማግኘት ይፎካከራሉ። ፍቅር እንደራባቸው ሰዎች ይከተሉታል። በአጋጣሚ ቾንግሱ አራን እንደገና ያገኛታል። በብዙ ሴቶች ሲከተል ያየችው አራ እንዲደበቅ ወደ አንድ ጸጥ ያለ ቦታ ለመውሰድ ትረዳዋለች። ነገር ግን ብቻውን ሲሆን የሽቶ ሙሉ ተጽዕኖ ስለተሰማት ልቧ እንደገና መምታት ይጀምራል። ራሷን መቆጣጠር ያልቻለችው አራ በመጨረሻ ቾንግሱን ትስመዋለች። አራ ወደ ልቧ ትመለሳለች። ምን እንደተፈጠረ ማስረዳት አልቻለችም። ቾንግሱ እንዳይሳሳት በፍጥነት ይቅርታ ጠይቃ በድንጋጤ ትሄዳለች። ቢሮ ስትመለስ አራ አሁንም መረጋጋት አልቻለችም። ብዙም የማታውቀውን ሰው በመሳሟ ለምን እንዲህ አይነት እንግዳ ድርጊት እንደፈጸመች ሊገባት አልቻለም። የተፈጠረውን ነገር ለዮንሂ ትነግራታለች። ጓደኛዋም ለማመን ትቸገራለች። ለፍቅር ምንም ፍላጎት የለኝም የምትለው ሴት እንዴት ቀድማ እንዲህ አይነት ደፋር እርምጃ ትወስዳለች? ቻንግሱ ቢሆን ተመሳሳይ ስሜት ውስጥ ነው። ለረጅም ጊዜ ሲያደንቃት የነበረችው ሴት ስለሰጠችው መሳም ማሰቡን ማቆም አልቻለም። በዚያ ምሽት ከስራ በኋላ ቻንግሱ ከአለቃውና ከቅርብ ጓደኛው ጋር በአንድ ምግብ ቤት ውስጥ እራት ለመብላት ይሄዳሉ። እንደገና በአጋጣሚ አራና ዩሂኒን በዚያው ምግብ ቤት ለመብላት ይወስናሉ። አራ ቻንግሱ ከጎናቸው ባለው ጠረጴዛ ላይ ተቀምጦ ስታዩ ትደነግጣለች። የዮንሂ በምልክት ለማሳየት ትሞክራለች። ነገር ግን ጓደኛዋ ከመጠን በላይ ጉጉት ስለሆናት የሰዎችን ትኩረት ወደ እነርሱ ትስባለች። ብዙም ሳይቆይ ቾንግሱ አራ እዚያ መኖሯን ይረዳል። አራ ለመውጣት ስትወስን ቾንግሱ ሊከተላት ይወስናል። በጣም ሰክራ ስለነበር ይጨነቃል። ከኋላ እየተከተለ ሳለ አንድ ሐሳብ በአእምሮ ይመጣል። ሽቶን ባይጠቀም ኖሮ አራ አሁንም ተወደው ይሆን ብሎ ያስባል። በስካር ስሜት ውስጥ ብትሆንም አራ ቻንግሱ እየተከተላት መሆኑን ታስተውላለች። አሁንም ታስታውሰዋለች። ለምን ሁልጊዜ እንደሚገናኙ ማሰብ ትጀምራለች። ይህ ሁሉ ድንገተኛ አጋጣሚ ነው ወይንስ እጣ ፈንታ? ለጥያቄው መልስ መስጠት ያልቻለው ቾንግሱ ለመሄድ ይዘጋጃል። ነገር ግን በድንገት አራ ያልተጠበቀውን ጥያቄ ትጠይቀዋለች። በአልኮልና በሽቶ ተጽዕኖ አራ ሳታውቀው ከቻንግሱ ጋር ለመቆየት ተወተውታለች። በዚያ ምሽት አራ በቻንግሱ ቤት ታድራለች። በመካከላቸው ምንም አይነት ተገቢ ያልሆነ ነገር አልተፈጠረም። ስትነቃ ቻንግሱን ከጎኗ ስታገኘው ትደነግጣለች። በአፍረት ተሞልታ በዝምታ ለመውጣት ትሞክራለች። ነገር ግን ቻንግሱ ሌሊቱን ሙሉ እንዳልተኛ ትረዳለች። ለተፈጠረው ነገር ሁሉ ይቅርታ ይጠይቃል። እንዲሁም ምንም አይነት መጥፎ ነገር እንዳላደረገ ያረጋግጥላታል። አራ ምንም ቃል ሳትናገር ትወጣለች። ቀስ በቀስ አራ ባለፈው ምሽት ያደረገችውን ነገር ማስታወስ ትጀምራለች። ራሷን ሙሉ በሙሉ እንዳሳተች ይሰማታል። በራሷም በጣም ታፍራለች። ነገሮች ከዚህ በላይ ሊባባሱ አይችሉም ስትል እንደገና በዚያ አውቶቡስ ላይ ይገናኛሉ። በዚህ ጊዜ ቻንግሱ እድሉን ማባከን አይፈልግም። ድፍረት አሰባስቦ የአድራሻውን ቁጥር ያለበትን ካርድ ለአራ ይሰጣታል። አራ በዚያ ምሽት ስለተፈጠረው ነገር ለዮንሂ
ምንም አልነገረቻትም። በዚያ ምሽት ቾንግሱ ከአራ መልእክት ሲደርሰው ማመን አልቻለም። በሚቀጥለው ምሽት በተወሰነ ቦታ እንድታገኘው ትጠይቀዋለች። ቻንግሱ በደስታ ይሞላል። ለረጅም ጊዜ የነበረው ተስፋ በመጨረሻ እውን ሊሆንለት እንደሆነ ይሰማዋል። በተቀጣጠሩበት ሰዓት ሁለቱ ከዚያ በፊት ሄደውበት በማያውቁት ቦታ ይገናኛሉ። ለመጀመሪያው ጊዜ እርስ በርሳቸው በትክክል ለመተዋወቅ ቻሉ። ቻንግሱ በጣም ከመጨነቁ የተነሳ የሚወራው እንዳያልቅበት በእጁ ላይ ማስታወሻ ጽፎ ነበር። ለአራ አስገራሚ በሆነ ሁኔታ ቻንግሱ ገና ሲያያት እንደወደዳትና እሷ ባለችበት ልቡ እንደሚመታ በግልጽ ይነግራታል። አራ በእሱ ታማኝነትና ግልጽነት ትደነቃለች። ገና በመጀመሪያ ጨዋታቸው እንዲህ በቀጥታ የሚናገር ሰው አጋጥሟት አያውቅም። አራ ቾንግሱን እንደ ልዩና ቅን ሰው ታየዋለች። በዚህም ምክንያት ከሱ ጋር ስትሆን ነፃነት ይሰማታል። ወደ እሱም መሳብ ትጀምራለች። ወደ ቤት ሲመለሱ እጁን ለመያዝ አታፍርም። አንዱ የምትመኘው ነገር ቀላል ነው። ቻንግሱ አሁንም ሆነ ወደፊት እሷን እንዳለች እንዲወዳት ትመኛለች። ከዚያ ምሽት በኋላ ሁለቱም በይፋ ፍቅር ይጀምራሉ። እርስ በርሳቸው ቀስ በቀስ እየተረዱ ወደፊት ለመራመድ ይሞክራሉ። ከቾንግሱ ጋር መገናኘት የአራን ልብና አእምሮ ይከፍተዋል። ደስታ በእውነት ምን ማለት እንደሆነ መረዳት ትጀምራለች። በየቀኑ ፍቅረኛዋን ለማየት ትጓጓለች። ምንም እንኳን መልክና ባህሪው ተራ ቢመስልም ቻንግሱ በጣም አሳቢ ነው። የአራ እግር እንደተጎዳ ሲያይ ፈቃድ ጠይቆ መድኃኒት ለመግዛት ወደ ፋርማሲ ይሮጣል። አራ ራሷ እንኳን እንደተጎዳች ባታውቅም ከቾንግሱ ጋር ስትሆን ህመሟ ሁሉ የሚጠፋ ይመስላታል። እነዚህ ትናንሽ ግን አሳቢነት የተሞላባቸው ድርጊቶች አራን በጥልቅ ይነካታል። ቾንግሱ ወደ ህይወቷ በመምጣቱ በእውነት አመስጋኝ ናት። አንድ ቀን ቾንግሱ ወደ ቤቱ ሲሄድ አንድ አስፈላጊ ነገር በድንገት ይረዳል። አራ በቤቱ ካደረችበት ምሽት ጀምሮ ያን አስማታዊ ሽቶ ጨርሶ አልተጠቀመውም። እንዲያውም በይፋ ፍቅረኛሞች በሆኑበት ቀንም እንኳን አልተጠቀመውም። ይህ መረዳት ቻንግሱ በደስታ ይሞላዋል። ይህም ማለት አራ በእውነት የወደደችው እሱን ነው እንጂ በሽቶ ተጽዕኖ አይደለም። ነገር ግን የቀድሞ ፍቅረኛዋ ጄምስ በሚስጥር ከሩቅ መከታተል ሲጀምር ደስታቸው ስጋት ላይ ይወድቃል። ጄምስ ያን ሳቢ ሽቶ የሰራው ሳይንቲስት እንደሆነና ቾንግሱ ለመኩከራ እንደተጠቀመበት ይገልጣል። ቻንግሱ የሚገናኘው ሴት አራ ትሆናለች ብሎ ፈጽሞ አልጠበቀም ነበር። እውነቱ ግን ጄምስ አሁንም ይወዳታል። በቅናት ተገፋፍቶ ጄምስ ቻንግሱን ይጋፈጠዋል። በሽቶ የተገኘ ማንኛውም ነገር እውነተኛ እንዳልሆነ ያስጠነቅቀዋል። ሽቶውን የሰራው እሱ እንደሆነ በግልጽ ይናገራል። ከዚያ ግንኙነት በኋላ ቾንግሱ ከእንግዲህ ሰላም ሊሰማው አልቻለም። ከወትሮ በበለጠ ዝምተኛና በጭንቀት የተሞላ ይሆናል። አራን እንዳጣ ሁልጊዜ ይፈራል። አንድ የበዓል ቀን ይመጣል። ቾንግሱ ከአራንና ከቅርብ ጓደኞቹ ጋር ለሽርሽር ይሄዳሉ። በአጋጣሚ ሽርሽሩ በቾንግሱ የልደት ቀን ላይ ይውላል። ለአራ የአንገት ሐብል በስጦታ ይሰጣታል። ይህም በጣም ያስደስታታል። ለመጀመሪያ ጊዜ ለሽርሽር መውጣቷ ነው። እንዲሁም ከምትወደው ሰው እንዲህ አይነት ትርጉም ያለው ስጦታ ስታገኝ የመጀመሪያዋ ነው። በማግስቱ በስራ ቦታ አራ በጠረጴዛዋ ላይ የስጦታ ሳጥን ታገኛለች። ውስጡ የሽቶ ጠርሙስ አለ። ምንም አይነት ስም አልተጻፈበትም። ስለዚህ ቾንግሱ እሱ እንደላከው ትጠይቀዋለች። ቻንግሱ ስለ ስጦታው ምንም የሚያውቀው ነገር የለም። ይህም የበለጠ እንዲጨነቅ ያደርገዋል። በዛው ቅስፈት ጄምስ በድንገት ወደ አራ ይቀርባል። ሽቶውን የላከው እሱ እንደሆነ ይናገራል። እሱ የሰጣት ጠርሙስ ተራ ሽቶ እንደሆነ ቾንግሱ ያለው ሽቶ ግን ሴቶችን ለመሳብ የሚችል በዓለም ላይ ብቸኛው ሽቶ እንደሆነ ያስረዳታል። ጄምስ አራ ለቾንግሱ ያላት ስሜት የተፈጠረው በዚህ ሽቶ ምክንያት እንደሆነ ይናገራል። ለሱ እንደ አራ ያለች ሴት እንደ ቾንግሱ ያለ የማይረባ ሰው ልቧን ትሰጣለች የሚለው ነገር ትርጉም አይሰጣውም። ይህ ጊዜያዊ ቅዠት እንደሆነና አራ ፍቅር መስሏት እንደተሳሳተች ይነግራታል። አሁንም ጥርጣሬ ካላት ስለ ሳቢው ሽቶ ቾንግሱን በቀጥታ እንድትጠይቀው ይነግራታል። ግራ የተጋባችውና የተናወጠችው አራ ለቻንግሱ ሳትነግረው ወደ ቤቷ ለመሄድ ትወስናለች። በዚህ ምሽት አራ ስሜቷ መጀመሪያ የተቀየረበትን ጊዜ ደጋግማ ታስባለች። በአውቶቡሱ ላይ ቻንግሱን ስታገኘው ራሷን መቆጣጠር እንዳልቻለችና ለእሱ ያላት ፍቅር እንዴት እንዳደረጋት እንደመጣ ታስታውሳለች። በስሜት ትርምስ ውስጥ ሆና አራ የቻንግሱን ስልክ ላለመመለስ ትመርጣለች። አንድ ቀን አራ በመጨረሻ ለቾንግሱ ምግብ ይዛ ወደ ቤቱ ትሄዳለች።
ስሜቷ የተረበሸ ቢሆንም እንደተለመደው ለመሆን ትሞክራለች። ከበሉ በኋላ ቻንግሱ ሲደብቀው የነበረው ነገር እንዲነግራት ትጠይቀዋለች። ከቻንግሱ ጋር ከመገናኘቷ በፊት አራ ደስተኛ አልነበረችም። ስለ ፍቅርም ምንም አታውቅም ነበር። ነገር ግን ፍቅር ምን እንደሆነ መረዳት የጀመረችበት ወቅት አንድ ሰው መጥፎ ያ ስሜት ሁሉ ውሸት እንደሆነ ይነግራታል። የቻንግሱ ስሜት እውነተኛ ሊሆን ይችላል። የሷስ በእውነት ቻንግሱን ትወደዋለች ወይንስ የሽቶ ተጽዕኖ ነው? አራ ቻንግሱን ደብቆት የነበረውን ሽቶ ስታገኝ በስሜቷ እንደተጫወተባት በማመን በጣም ታዝናለች። እሷ ስትሄድ ዝም ብሎ ማየት ያልቻለው ቻንግሱ ሊከተላት ይወስናል። አራ ወደ ቤቷ ከመሄድ ይልቅ ጄምስ ቀደም ብሎ ወደ አሳያት ቦታ ትሄዳለች። እዚያም ጄምስ ምርመራ የሚያደርግበት ክፍል ውስጥ ትገባለች። ጄምስ ሕይወቷን ሙሉ ሲከታተላት እንደነበር ስታውቅ በጣም ትቆጣለች። በዚህ ማስረጃ ፊት እሱን እንደ አሳዳጅና እንደ እብድ ታየዋለች። ብዙም ሳይቆይ ቻንግሱ ወደ ክፍሉ ይገባል። ጄምስ ሽቶ ሰውን በፍቅር እንዲወድቅ ለማድረግ ታስቦ የተሰራ እንዳልሆነ ያስረዳል። ትክክለኛ ተግባሩ ሌሎች ሰዎች የሽቶውን ተጠቃሚ እንደ መጀመሪያ ፍቅራቸው እንዲያዩት ማድረግ ነው። ጄምስ ብዙ ሰዎችን ለሙከራ እንደተጠቀመ ይናገራል። ነገር ግን የሰራቸው ሽቶች መካከል የቻንግሱ ብቻ ነው በትክክል የሰራው። በአጋጣሚው አራ በቻንግሱ ተሳበች። በመታለሉ የተናደደው ቻንግሱ ስሜቱን መቆጣጠር አቅቶት ጄምስን ለማጥቃት ይሞክራል። ነገር ግን ሽቶ ከእጁ ያመልጣል። ጄምስ አራ የእሱን መጀመሪያ ፍቅር እንደምትሆን በማመን ሽቶውን ለራሱ ሊጠቀሙ ይሞክራል። ነገር ግን እውነቱ አራ ከቻንግሱ በፊት ማንንም በእውነት ወዳ አታውቅም ነበር። በዚህም ምክንያት የምታየው ፊት የጄምስን ሳይሆን የቻንግሱን ነው። ይህም ቻንግሱ የአራ እውነተኛ መጀመሪያ ፍቅር መሆኑን ያረጋግጣል። ሽቶ በአራ ውስጥ ተደብቆ የነበረውን ፍላጎት ከማጠናከር ውጪ አዲስ ነገር አልፈጠረም። ጄምስ ትኩረቱን ሲያጣ ቻንግሱ ተስፋ ሳይቆርጥ ይታገላል። በዚህም ሽቶ ከጄምስ እጅ ይወድቃል። በዚያ ቅጽበት አራ እድሉን ተጠቅማ የሽቶውን ጠርሙስ ትሰብረዋለች። ጄምስ ብቸኛውን የሰራለትን ሽቶ በማጣቱ ተስፋ ይቆርጣል። አራን ተከትሎ የሄደው ቻንግሱን ሁሉንም ነገር ያስረዳታል። የእሱ ስሜትና ለሷ ያደረገው ነገር ሁሉ እውነተኛ እንደነበር ይነግራታል። ቢሆንም ግን ውሸቱን ማታለሉ አራ በጣም እንድትዋረድ አድርጓታል። ብቻዋን በክፍሏ ውስጥ ሆና አራ ከቻንግሱ ጋር ያሳለፈችውን ቆንጆ ጊዜያት ታስታውሳለች። ይህ ሁሉ የሽቶ ተጽዕኖ ብቻ ቢሆን ኖሮ ስለ እሱ ስታስብ ለምን ልቧ አሁንም ይጨነቃል? ለምንስ ለእሱ ያላት ስሜት አልቀነሰም? ከዚህ ቀን ጀምሮ ሁለቱም የየራሳቸውን መንገድ ለመሄድና ላለመገናኘት ይወስናሉ። ጊዜ እያለፈ ሲሄድ ሁለቱም እያደጉና እየበሰሉ ይሄዳሉ። ከእናቷና ከታናሽ እህቷ ጋር አስቸጋሪ ግንኙነት የነበራት አራ ቀስ በቀስ እነሱን መቀበል ትማራለች። እርስ በርሳቸውም እንደ ቤተሰብ መደጋገፍ ይጀምራሉ። ቻንግሱ ጥቂት በጥቂት እየተቀየረ ይሄዳል። መልኩንና አመለካከቱን ለማስተካከል ይጥራል። ይህም በስራው ላይ ትልቅ ለውጥ ያመጣል። በጊዜ ሂደትም ወደ ከፍተኛ የስራ ደረጃ ይሸጋገራል። በአዲሱ ኃላፊነቱ ቻንግሱ መኪና መግዛት በቀላሉ ይችላል። ቢሆንም ግን በዚያ ልዩ ቀን የቀድሞ ህይወቱን የመጎብኘት ፍላጎት ያድርበታል። ከመንዳት ይልቅ ወደ ስራው በእግሩ ለመሄድ ይመርጣል። በመንገድ ላይም ቀደም ሲል ይረዷቸው የነበሩትን ሰዎች ሰላም ይላል። እንደ ቀድሞ በተመሳሳይ ሰዓትና በተመሳሳይ ፌርማታ ያንን አውቶቡስ ይጠብቃል። ለቻንግሱ ያ ቅጽበት ትዝታ የተሞላበትና አራን ስለሚናፍቅ የሚጎዳ ስሜት አለው። አውቶቡሱ በሚቀጥለው ፌርማታ ሲቆም በአጋጣሚ ይሁን በዕጣ ፈንታ አራ ወደ አውቶቡሱ ትገባለች። ቻንግሱ በመገረም ይመለከታታል። በተለይም የሰጣትን የአንገት ሐብል አሁንም ማድረጓ ሲያይ ይደነቃል። አራ ያኔ ለቻንግሱ ያልነገረችው አንድ እውነት አለ። በእውነቱ በአውቶቡሱ ፌርማታ ላይ አብረው ሲጠብቁ የነበረውን የቻንግሱን ባህሪ መጀመሪያ ያስተዋለችው እሷ ነበረች። ከዚያም ጊዜ ጀምሮ ሳታውቀው በቻንግሱ ልዩነትና ቅንነት ተስባ ነበር። ጊዜ እርስ በርሳቸው በእውነት እንደሚዋደዱ ሊለውጠው አልቻለም። ይህም በሽቶ ወይም በሌላ ተጽዕኖ ያልተፈጠረ እውነተኛ ስሜት ነው። ቪዲዮውን ከወደዱት ቻናሉን ላይክ ማድረግ እና ሰብስክራይብ ማድረግ አይርሱ። በሚቀጥለው ጊዜ እንገናኛለን።